የኢትዮጵያ የፋይናንስ ዘርፍ ከፍተኛ ባለስልጣናት ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ የሥራ ኃላፊዎች ጋር ተወያዩ። የፋይናንስ ሚኒስትር አቶ አህመድ ሺዴ፣ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንዲሁም የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ምክትል ዋና ዳይሬክተር ናይጀል ክላርክና የድርጅቱ ልዑካን ጋር ከሰሞኑ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ተገኝቶ ተወያይተዋል። በኢትዮጵያ የኢኮኖሚ ሪፎርም፣ ለሪፎርሙ አጀንዳዎች አይኤምኤፍ በሚያደርገው ድጋፍና በጋራ ለመስራት በሚያስችሉ ቀጣይ ዕድሎች ላይ ባተኮረው ውይይት የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንዲሁም ሌሎች የመንግስት ባለስልጣናት ተሳትፈዋል። በውይይቱ ላይ የኢፌዴሪ የፋይናንስ ሚኒስትር አቶ አህመድ ሺዴ የኢትዮጵያ ኢኮኖሚ ማሻሻያ ያስመዘገባቸውን ውጤቶች በዝርዝር በማቅረብ መንግስት የተገኙትን ውጤቶች ለማጠናከርና ለማስቀጠል ያለውን ቁርጠኝነት አረጋግጠዋል። ለይፋዊ የሥራ ጉብኝት ከሰሞኑ አዲስ አበባ የገባው የአይኤምኤፍ የልዑካን ቡድን በኢትዮጵያ ኢንቨስትመንት ዕድሎችና ተዛማጅ ጉዳዮች ላይ ከግሉ ዘርፍ አንቀሳቃሾችና ሌሎች አካላት ጋር ከመምከር በተጨማሪ ልዩ ልዩ የልማት ሥራዎችን ጎብኝቷል።